ክቡራትና ክቡራን ተመልሰን ተገናኝተናል። አሁን ደግሞ በእንግዳ ሰዓታችን ቆይታ እናደርጋለን። የመወዳ ዝግጅታችን እየተከታተላችሁ ትገኛላችሁ። ለየት ያለ እንግዳ ነው ዛሬ ወደ ስቱዲዮ የጋበዝ ነው። ከእንግዳችን ጋር ቆይታ እናደርጋለን። ብዙዎቻችሁ ቲክቶክ ላይ ታውቁታላችሁ። እዚህኛው ፕላትፎርም ላይ ግን ብዙዎቻችን አናውቀውም። ኡመሪ እንኳን ደህና መጣ። እንኳን ደህና ቆያችሁ። መርሃባ። የቴሌቪዥንና የቲክቶክ ተመልካች ይለያያል ታውቃለህ። ምናልባት ያው ብዙዎች ቲክቶክን በደንብ ያያሉ። ቲቪ ጋር ስትመጣ ግን እንደ አዲስ አንዳንዴ ራስህን ማስተዋወቅ ይጠበቅብሃል። የቴሌቪዥን ሰው ሄዶ ቲክቶክ ጋር ራሱ እንደ አዲስ እንደሚያስተዋውቀው ማለት ነውና ኡመር ማን ነው የሚለውን እስኪ ለተመልካቾቻችን እንደ አዲስ ብትነግረልን ደስ ይለኛል። ቢስሚላህ ሰላቱ ሰላም አለ ረሱልላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ሚንበር ቲቪ መወዳ ፕሮግራም አክብራችሁ ስለጠራችኝ በአላህ ስም አመሰግናለሁ። እኛም እናመሰግናለን። ያው ብዙ ሰዎች ኡመር ሚዲያ እያሉ ነው የሚያውቁኝ። ሙሉ ስሜ ኡመር አብዱረዛቅ ይባላል። ያው ተወልጄ ያደግኩት እዚሁ አዲስ አበባ ነው። ባጭሩ ይሄን ይመስላል። የአባት ስም ማን ነው ያልከኝ? አብዱረዛቅ። አብዱረዛቅ። አሁን ኡመር ሚዲያ እኔ የአባት ስም ምናምን ነው ይመስላል። ሰዎች ቀይረውታል ወደዛ። ኡመር ሚዲያ የሚለው ነው የሚያዝልን። ሰው እንደዚህ በኒክኔም ይያዛል። ፋሚሊ ጋር ተቀይሯል። አሁን በቃ ስብሰባም የቤተሰብ ስብሰባ ራሱ ልኩጭ ሰነድ ኡመር ሚዲያ መጣ፣ ኡመር ሚዲያ መጣ። ደስ ይላል። የመወዳ ዝግጅት ትከታተላለህ? እንዴት ነው? አዎ እከታተላለሁ። አዎ ማሻአላህ በጣም ደስ ይላል። ከቲክቶክ ዓለም ነው ብዙዎቻችን የምናውቀውና ብዙ የቻሪቲ ፕሮግራሞች እንዲሁም ሌሎች የእስላማዊ ዝግጅቶች ሲካሄዱ እነዚህን ስታስተናብርም በደንብ እናውቃለን። ኡመርን እኔ ቲክቶክን በደንብ ስክሮል ሳደርግ የማውቀው ዩዘር ነውና ምናልባት ሌሎችን ሊያውቁ ይችላሉ። ያንተን ፕሮግረስ አይ ነበረ ይሄ ከታች ጀምሮ ምናምን ስራዎችህ ምናምን በደንብ አይ ነበርና ፕላትፎርሙን የምትጠቀምበት ሲስተም ምናምን እነዚህን ከስር ጀምሮ የማየት እድል አግኝቻለሁ። አይ ቲንክ ቲክቶክ ከዜሮ ጀምሮ መስራት ይጠይቃልና መች ነው ቲክቶክ የጀመርከው? እሱን ብትነግረኝ ደስ ይለኛል። የዚህ የቲክቶክ አመጣጤ መጀመሪያ በኡመር ሚዲያ ነበር የመጣሁት የነበረው። ኡመር ካሊግራፊ የሚል ነበረኝ። የዛሬ 2 አመት አካባቢ ከፈትኩት ማለት ነው። ያው ካሊግራፊ የአረብኛ ኸጦችን ሞከክር ነበር። ያኔ የሰራው እሰጥ ነበር ምናምን የሆነም አንድ እንትንም አስተምር ነበር እንደዚህ ክረምት ላይ ኮርሶችንም ራሱ የካሊግራፊ። ከዛ በዛ ስራ ላይ አንዳንድ እንቅስቃሴ ያደረኩኝ ወደ ኡመር ሚዲያ እንደመጣበት መንደርደሪያ የሆነው ምናልባት የምታስታውስ ከሆነ የአንዋር መስጂድ ጊዜ ሸሂዶች እንትን ያሉበት የዛ ታይም ላይ እና አንዋር ሱሩር እና ዘቡር ሙደሲር እነሱ ሸሂድ የሆኑበት ታይም ላይ በስማቸው ካሊግራፊ የጻፍን ለሁሉም ሸሂዶች አድርሰን ነበር። በጣም ሰፊ ታሪክ አለው ይሄ ራሱ ሲነሳ። ከዛም በኋላ ቀስ በቀስ እየሄድን የተለያዩ እንደዚህ እስላማዊ እንትኖች ላይ እየገባን ለምን አንድነት አይኖርም፣ ለምን ፍቅር አይኖርም፣ መሀል ላይ ለምን መተሳሰብ አይኖርም፣ ሰው ለምን ጎራ ይዛል የሚል ሀሳብ ሁሌ አይምሮዬ ላይ ይጭር ነበር። ከዛም እዛ ኡመር ካሊግራፊ ላይ ለመቀጠል ሳስብ ወደ 13000 አካባቢ ነበር ያኛው ደርሶ የነበረው። እዛ ለመቀጠል ሳስብ እንትኑ ኮንተንቱም አይገናኝም። እዚህ ላይ በካሊግራፊ የተገነባ ማህበረሰብ ነው ያለው። አሁን ደግሞ ሌላ ከቁርአን ጋር ደግሞ ሰዎችን አንድ ለማድረግ የሚል ሀሳብ ይዘህ ልክ ስትመጣ ግዴታ አዲስ አካውንት ያስፈልጋል። እሱን የዛሬ 8 ወር ከአንዲት እህቴ 1000 ፎሎወር ያለው አካውንት ተቀበልኩኝና ጀመርኩ ማለት ነው። ዋው ደስ ይላል። አሁን 92000 አካባቢ ወይም 90 ፕላስ 90000 ፕላስ አካባቢ እንደዛ ነው ያለው። 92900 ሆናን አካባቢ። አዎ ግን አገልግሎቱ ደግሞ የዛን ያህል አይደለም። ለምሳሌ 200 300 ምናምን ሺህ ያለው ሆኖ ዝም ብሎ ይሄ ማላያኒ ነገር ምናምን የሚለቅበት ሰው አለ። በጣም ትንሽ ተከታይ ያለውን ፎሎወር ደግሞ በትክክል ለዩዘሮቹ መልእክት የሚያስተላልፍ ደግሞ ኦዲየንሱን በትክክል የሚጠቀም ሰው ደግሞ አለ። ይሄን አይቻለሁ አንተ ጋርና በቅርብ እንደውም የቁርአን ውድድር እያደረክ ነበረ። ስላንተ የቁርአን የመድረሳ ህይወቱ ምናምን እንመለስበታለን። በደንብ ተመልካቾቻችን አንተን ይወቁህና ዝርዝሩን ነገር እናወራዋለንና ምን ይመስል ነበር ይሄ ያካሄድከው የቁርአን ውድድር? ምን ነበር ሐሳቡ? ምናልባት እዚህ ፕላትፎርም ላይ እንደዚህ ኔት ዝግጅቶች ለማካሄድስ መድረኩ ይመቻል? ያው መጀመሪያ ላይ የልክ ኡመር ሚዲያ የሚለውን ልክ ሲጀምረው ቀጥታ አይምሮዬ ላይ የመጣው ነገር ምንድነው? ምንም ነገር ላይ ሰዎች በጣም ሊያምኑበት የሚችሉት ነገር ቁርአን ነው። ሁሉም ሙስሊሞች ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ያለ በቁርአን ማንም ሰው ይስማማል። ሐዲሶች ወይ እንትኖች ላይ አንዳንድ ኺላፎች ወይ ልዩነቶች ሊኖሩ ይችላሉ። ግን ቁርአን ዓሊሙም ይሁን ጃሂሉም ይሁን ብቻ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ማንም ካለ በዚህ ቃል ላይ ይስማማልና ይሄንን ሐሳብ ከፍ ማድረግ ይሄንን ሐሳብ
ሙስሊሙ ማህበረሰብ ላይ የማስረጽ ሀሳብ ነበር ይዘን የመጣ ነው የነበረው። በምን አይነት መንገድ እንትን እንበለው ማንም እኔም አንተም ሌሎችም ሰዎች ቁርአንን ይቀሩታል፣ ግን በምን አይነት መንገድ ሰዎችን መሳብ ይቻላል የሚል ሀሳብ መጣ መጀመሪያ። ከዛ የመጀመሪያ ሀሳብ በአንድ ቀን የማክተም የሚል ሀሳብ ነበረ እንትን የተባለው። በየወሩ የአንድ ቀን የማክተም ቻሌንጅ ነበር የተደረገው። ያኛው እስከ 10ኛው ወር ድረስ እስከ 10 ድረስ ሄደናል። አሁን 10ኛው ዙር በዚህ ረመዳን ኢንሻአላህ ከእሁድ በኋላ ባሉ ጊዜያቶች ኢንሻአላህ እናካሂዳለን። ይሄን ያደረግን ሌላ ደግሞ ተጨማሪ አንድ ሀሳብ ይምጣ ተባለና ያሁኑ የቁርአን ውድድር የሚል በመጀመሪያ ተዘጋጀ። መጀመሪያው ዙር ላይ 50 ሰዎችን ነበር መዝግበን ያወዳደር ነው የነበረውና የሂፍዝ ዘርፍ ብቻ ነበር የነበረው። ከዛም ከመናቃቸው ቲክቶክ ላይ ከመናቃቸው ሰዎች ገንዘቡን ሰብስበን ሽልማት አድርገን አንደኛ ለወጣ 25000 ብር፣ ሁለተኛ ለወጣ 10000፣ ሶስተኛ ለወጣ 5000 ብር ብለን ጀመር ነው ማለት ነው። ከዛ በጣም በሚገርም ሁኔታ ምናልባት ወደ ጥቁር አንበሳ ከፍ ብሎ ያለው ሀጂ አህመድ መሂሊ መስጂድ የምታውቀው ከሆነ እዛ የመዝጊያ ፕሮግራማችንን አድርገን ኑር ቁርአን ባንኮችን በጣም አግዘውን ነበር በዚህ ስራ ላይ እንትኑን አደረግ ነው ማለት ነው። ሁለተኛው ዙር ግን በጣም አሻሽለን ወደ 110 የሚያክሉ ቃሪዎች ነበር የሰበሰብ ነው ከሐፊዞችም ከነዘርም የሴቶች ከ10 ዓመት በታች ብለን። እነዚህ ኦንላይን ላይ ነው የተሳተፉት ነው ቀጥታ ኦንላይን የተሳተፉት ሁሉንም። መጀመሪያ ላይ ልክ ሰዎችን ለመዝገብ ራሱ ልክ ስንሄድ ምን አይነት ችግር አጋጥሞን ነበር? ሰዎችን ለመዝገብ በስልክ ተደዋውለን ወይኔን አናግረውኝ ምናምን በጣም ብዙ ፕሮሰሶች ነበሩት። ለነሱ መታወቂያ ሰርተን ከእንደገና ዲዛይን ደግሞ አለ ግራፊክስ፣ እሱ ራሱ በጣም አዛ ነው በጣም እንትን ይላል። እነዛን አድርገን ነበር ይሄን የነበረው። ከዛ ሁለተኛው ላይ እነሱን ለማሻሻል ዌብሳይት ሰርተንላቸው እዛ ዌብሳይት ላይ እንዲመዘገቡ አድርገን ምናምን ወደ 110 የሚያክሉ ቃሪዎችን መዝግበን እነሱን አወዳድረን በቅርቡ ሰኞ ቀን ላይ ይሸልመናል ማለት ነው። በጣም አጃይብ ነው። በጣም ነው የሚገርመው። አሁን ቅድም ስትነግረኝ መጀመሪያ ቲክቶክን ስክሮል ስታደርግ የሚሰማ የሆነ ስሜት አለ ማለት ላይክ ፕላትፎርሙን ለመጠቀም ስታስብ ለኮሜርሻል ነገር ነው መጠቀም የምታስበው። ለምሳሌ በቃ ማስታወቂያ ብሰራ የሆነ ቪዲዮዎች ሰርቼ ምናምን ወይ ደግሞ ኢንተርቴንመንት ፓርቱ ነው የሚታየው እና ይሄ በራሱ እንደዚህ አይነት ሀሳብ ይዞ መጥቶ እዚህ ፕላትፎርም ላይ ለሰዎች ሌላ አርአያ ሊሆን የሚችል ነገር ማሳየት በራሱ በጣም ትልቅ ነገር ነው። ሀሳቡ የማን ነው ግን ማለት ይሄ ከሌሎች ከኮላብ አድርገህ ነው የሰራው ነው በራስህ ይሄን ሀሳብ መሬት ላይ ወርደህ ነው የሰራው? ይሄን ሀሳብ በተለይ ከቁርአን ጋር ተያይዞ በቲክቶክ ላይ መንቀሳቀስ ሂደቱን እንትን ስንለው በራሴ ነበር ያመጣሁት። ግን ቲክቶክ ላይ መምጣቱን ሂደት ግን እኔ ቲክቶክ አልወድም ነበር። በጣም መጠላው አፕሊኬሽን ቲክቶክ ነበር። ከዛ በኋላ ግን ያክስቶቼ ያጎቶቼ ልጆች አሉ ለምን ይሄን ካሊግራፊ ይሄን ወደ ቲክቶክ ለምን አታመጣው ምናምን ብለው በጣም የሰውቱኝ ነበር። ከዛ እስቲ አንዴ ልሞክረው ምናምን ነገር ብዬ አንድ ቪዲዮ ፖስት ሳደርግ የመጀመሪያ ቪዲዮ 2000 ሰው አየልኝ እና በቃ ትልቅ ሞራል ተሰማኝ። ከዛ ሁለተኛ ቪዲዮ የሆነ ፖስት አደረኩኝ እሱም በዛው ልክ 5000 አካባቢ ታየና ሶስተኛውን ሳይው 12000 ሰው አየው። በቃ ቲክቶክማ ያዋጣል ማለት ነው። በዛውም ለስራ ነበር ይዛን የጀመርኩት። ሰዎችም ስራ ማዘዝ ጀመሩ ምናምን ካሊግራፊ ስራ አለን የተለያዩ ቢሮዎች ምናምን ኸጥ ስራ አለን ምናምን እያሉ መጥራት ጀመሩ። በቃ በዛ ተስማምቶኝ ሄድኩበት። ከዛ ልክ ኡመር ሚዲያን ግን ልክ ስጀምረው ከልጅነቴም ጀምሮ እኔ የኺድማ ስራዎች እንደዚህ ማስተባበር ሰዎች ጋር አንድ ላይ እንደዚህ እንትን ማለት በጣም ይመቸኛል እና ያንን ነገር ደግሞ የሆነ ሰው መሰብሰብ በጣም ነው የምወደው። አካባቢ ላይ ሰው ሰብስበ አንድ ማድረግ እንዲህ ደስ ይለኛልና ማሻአላ በቃ ቲክቶክ ደግሞ አንድ ጀምሬ ያ ቲክቶክ ደግሞ ዝም ብዬ ብቻ የሆነ ነገር ለሰዎች አስተላልፌ ብቻ ማለፍ ሳይሆን ከስር መሰረቱ የሆነ ለውጥ ነገር ለማምጣት እኔ ትንሽ ጀምራለሁ። ከዛ የሚያውቁ ሰዎች ደግሞ እየመጡ ጥረት እያደረጉ ደግሞ እነሱ ይሄዳሉ በሚል ሁፋዞች አሉ፣ ቁራዎች አሉ፣ ኡስታዞች ይመጣሉ። ብዙ ሰዎች እየመጡ ኮንትሪቢዩት የሚያደርጉበት ፕላትፎርም ለመፍጠር ነበር። ቢያንስ በትንሹ ተሳክቷል ብዬ አስባለሁ። ኢንሻአላህ ደግሞ ከዚህም በላይ ሆነ። በትንሹ ያልከው ያ የተሰበሰበው 100 ሰው ምናምን ላንተ ትንሽ ሆኖ ማለት ነው። በጣም ብዙ ሰው ነው የተሰበሰበውና አሁን እነዛ እዛ መተው አንተ መድረክ ላይ የተወዳደሩ ሰዎች ለነሱ በጣም ብዙ ኦፖርቹኒቲ ይከፍትላቸዋል። እንደው በሱ በኩል ራሱ ምንድነው የፈጠራችሁት ነገር? ለምሳሌ አዲስ የገጠማችሁ ነገር የለም? ከሆነ ቦታ ላይ ሆኖ በእንደዚህ አይነት አጋጣሚ ራሱን ከሌሎች ሰዎች ጋር ለማስተዋወቅ ወይም ደግሞ ሌላ መድረክ ለመክፈት እድል የሚያገኝ ሰው አለ? እንደዚህ አይነት ነገር አልገጠማችሁም? ከነዚህ ከሚወዳደሩት ውስጥ እናንተም በማግኘቱ የተለየ እድል የተለየ ኦፖርቹኒቲ አግኝቶ ህይወቱ የተስተካከለለት ሊኖር ይችላል። በተለይ የሐፊዞች ህይወት ጋር ከመጣን ትንሽ አስቸጋሪ ነው። በጣም የሆነ ጭምት ምናምን አይነት ባህሪ ወይ ቁርአን ሐፍዘው ከሙራጃም ከሆነ ነገር ርቀው ደግሞ የሆነ አይነት ህይወት ውስጥ የገቡ ሰዎችን በዚሁ አጋጣሚ ልታገኙላት ትችላለህና እንደው ለየት ያለ ገጠመኝ አልገጠማችሁም?
ቲክቶክ በተለይ ልክ ስንገባ ከውድድሩ ራሱ ባሻገር በየጊዜው እኛ ቁርአን ነው እንትን የምንለውና አሁን ብዙ ጊዜ ሌሎች ላይቮች ላይ አይተህ ከሆነ አጀንዳ ከሌለ ኖርማል ቀልድ ወሬ ምናምን ነው የሚወራው። እኛ ጋር ግን አጀንዳ ወይም ደግሞ ለሙስሊም ማህበረሰብ የሆነ የሚነሳ አጀንዳ ከሌለ ቁርአን ነው የሚቀረው እና ያ መሆኑ የሆኑ ሰዎች ጋር እንትን ለውጥ አምጥቷል። እንትን እላቸዋለሁ ላይቫቸው ላይ ከፍተው ብዙ ሰዎች እንትን ያደርጋሉ። አሁን ትንሽ አቁም ያለው እንጂ ያኔ ወደ ስንት ያለው መሰለህ ወደ 20 ሺህ ምናምን አካባቢ ያለው እየገባው ፎሎወሮች ጋር እየገባው ላይቭ ያሉበት ጋር እየገባው አያቸዋለሁ። ወሬ የሚያወሩ ከሆነ ያው አብዛኞቹ ፎሎ ሲያደርጉኝ አውቀውኝ ስለሆነ ማለት ነው ገባና ለምን እንዲህ ይሆናል ቁርአን ብትቀሩበት ምናምን። ወሬ ከሆነ ደግሞ ኢሞ አለ ዋትስአፕ አለ በእነዚህ የተደዋወላችሁ እንትን ማለት ትችላላችሁ። እዚህ ጋር ግን ለሰዎች መተላለፍ ነገር የግለሰብ ወሬ ምናምን የግለሰብ ወሬ ያወራሉ። እሱን ከዛ በትቀይሩት ምናምን እያልኩኝ ብዙ ቦታዎች ላይ እንትን ነበር። ከዛ ከሆነ ጊዜ በኋላ ሰዎች እኛ ጋር ያሉት ሰዎች ራሱ በቃ ቲክቶካቸው ላይ ቁርአን ብቻ ነው እየከፈቱ እንትን እያሉት መተው ራሱ ይመሰክራሉ። ላይቭ ላይም እዚህ ከመጣው በኋላ ነው ያን ነገር እንትን ያለው ምናምን ይላሉ። አንዳንዶቹ ደግሞ የራሳቸውን ላይቭ ዘግተው ምናምን በቃ እኛ 3 ሰዓት ማታ ሁሌ እንከፍት ነበር። አሁን ትንሽ ከክላስ ጋርም ከምንም ጋር ሲል ነው እንጂ ያቺን ታይም ይጠብቋት ነበር። ልክ ይሄ ታይም ደግሞ ማልገባበት ሰዓት ካለ አራንተ ማትገባበት ሰዓት እኮ ይደብራል ይላሉና ይሄን ያክል ከቁርአን ጋር አዋህደናቸው ነበር። ሌሎች ደግሞ ኡስታዞች ደግሞ አሉ ተደብቀው የነበሩ ኡስታዞች አልহামዱሊላህ ከፍ እያሉ እየወጡ ያሉ አሉ። አንድ ኡስታዝ ጀማል ላይ የሚባሉ አሉ በቲክቶክ ላይ እኔም ካወቅኳቸው በኋላ ሲልሲላቸው ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር የሚደርስ ሻሃዳ በቅርቡ ተሰጥቷቸው ነበርና ያንንም ኮሚኒቲ ከማህበረሰቡ ጋር ማስተዋወቅ ስራም እየሰራን ነው። ሌሎችም ሰዎች ፋዞች ካሉ ቁራዎች ካሉ ወደፊት መምጣት አለባቸው፣ መበራታት አለባቸው። ማይቀሩ ሰዎች ደግሞ ካሉ እንዲቀሩ ማድረግ አለብን ነው። አንድ ወንድማችን አለኛ ጋር ሞዴሬተር ቁርአን መጀመሪያ ልክ ሲቀራ እየተንተባተበ ነበር የሚቀራ የነበረው። ሌሎች ቦታዎች ላይ ኡስታዞች ራሱ ያው በዚህ አጋጣሚ ማስተላለፍ የሚፈልገው እናንተ ልክ ቁርአን ስታስቀሩ ወይም ደግሞ ተማሪዎችን ስታስተምሩ በጥሩ አኽላቅ ስታስተምሩና እያመናጨቃችሁ ስታስተምሩ በጣም ይለያያልና ያንን ነገር ለማስተካከል ሞክሩ። በጣም ማለት ነው በጣም ችግር አለው። ለምን ሰዎች ጋር ትልቅ ክፍተት ይፈጥራል፣ ይሸሻል ሰው እና አንድ እሱ እንደዚህ ቁርአን ሲቀራ አትችልም ይሉታል፣ እንደዚህ አንተ አትልም ይሉታል። እኔ ጋር እየሰባበረም ቢሆንና አቀራለሁ አለው እኔ አስቀርቼ ወይ እንትን ቢይ ሳይሆን እድሉን ግን አመቻችላቸዋለሁና ናቅራ ምናምን ነው ነበር። ከዛ በትንሽ ጊዜ ውስጥ አሁን ኃይለኛ ቃሪ ወጥቶታል። እሱ በትንሽ ጊዜ ውስጥ ነው ለውጥ ያመጣው። ማሻአላ እንደዚህ አይነት ብዙ አጋጣሚዎች አሉ። ቅርብ ካሉ ሰዎች ደግሞ መሆኑ በጣም ደስ ይላል። ይሄን ፕላትፎርም መጠቀም በጣም ጥንቃቄ የሚፈልግ ነገር ነው። በተለይ አንተ ጋር አሁን እያየሁኝ ነበር የቁርአን ውድድሩ ጋር የነበረው የግራፊክስ ሲስተም ምናምን ትንሽ ቴክኖሎጂውን በደንብ ያወቀ ሰው እየተጠቀመበት እንደሆነ በደንብ ማሳያ ነውና በጣም አሪፍ ነበር። ከዛ በዘለለ ደግሞ አሁን እንዳልከው ይሄ ተራ ማላያኒ ነገር ዝም ብሎ ተራ የግል ወሬ ምናምን ፐብሊክ ላይ ወጥቶ የሚያወራ ሰው አለ። አሁን ደግሞ ላይቭ ሪከርድ የሚባል ነገር መጥቷል። ሰው የምታወራውን የጓዳህን ወሬ ሪከርድ አድርጎብህ ምናምን እንደዚህ አደባባይ ላይ የሚወጡበት አጋጣሚ አለ። ምናልባት ይሄ ደግሞ ከምን ጋር ያያይዝልናል? በዚህ ሰሞን ከተፈጠረው እየተፈጠረ ካለው ጉዳይ ጋር ያያይዝልናል። ቲክቶክ ላይ ስትሆን ዝም ብሎ ይሄ እጅህ ላይ ያለ ፕላትፎርም ስለሆነ የዓለምን ሕዝብ ለመሳደብ ወይም ደግሞ ዓለምን ለማጥፋት የምትጠቀምበት መሳሪያ መሆን እንደሌለበት ነው እያየን ያለ ነውና አንዳንድ ጋጦጦች በዚህ ሰሞን እያደረጉ ያሉት ነገር ያው በአደባባይ እያየ ነው ያለው ነገር ነው። እጅግ በጣም አሳፋሪ ነው። አላህም ደግሞ የራሳቸውን ዋጋ እንደሚሰጣቸው እናያለን። በዚህ በእኛ ሳይድስ እንደዚህ ነው ጥንቃቄዎች አሁን አንተ እንዳልከው ይሄ ውስጥ ላይ ገብቶ ከማስተካከል በዘለለ እርስ በርስ የመነጋገር እንደዚህ ሼፕ የመደራረግ አጋጣሚዎች የሉም? እሱም ብትነግረን። ያው በእንደዚህ አይነት እንቅስቃሴዎች መጀመሪያ የተጀመረው ኢስላሚክ ቲክቶክ ኮሚኒቲ ብለን የጀመርነው አለ። መጀመሪያ አካባቢ የሰራነው ቪዲዮ ነው ወይ 3ኛ ወይ 4ኛ ቪዲዮ። እዛ ላይ ሙስሊሙን ማህበረሰብ ሰብስበን የቻልነው መግባት የሚፈልግ ሰው ቴሌግራም ላይ ጆይን ማድረግ የሚፈልጉን ሰዎች ሰብስበን እንዴት አድርገን ኡማውን ወደ አንድ ነገር ማምጣት እንችላለን፣ መሰብሰብ እንችላለን፣ ቲክቶካቸው እንዴት አድርገው ዩዝ ማድረግ ይችላሉ። እኔ አሁን ለምሳሌ ቲክቶክ ላይ ስገባ ለመዝናናት ወይ የሆነ ትምህርት ለማግኘት እየገባው እኔን ሊሚረብሸኝ ይችል ነገር ወይም ደግሞ ማንነቴን፣ እምነቴን፣ ዲኔን የሚነካ ነገር ላይበት አይደለም ወደዛ ጋር የምገባው። ወይ ልዝናናበት ነው ወይ የሆነች ትምህርት ነገር ይዤ ለወጣበት ነው እንጂ ሆል ታይም ቲክቶክ ስክሮል እያደረኩ እንቀመጥበት አይደለም እዛ የምገባው። ስንት ትምህርት መማሪያ ወይም ደግሞ የራሳችን የሆነ ህይወት እንትኖች አሉ
እና ይሄንን እንዴት ዩዝ ማድረግ አለባቸው ሰዎች? ኖት ኢንተረስትድ የሚባል ነገር አለ። ለምሳሌ የማትፈልጉት ነገር ልክ ሲመጣ ኖት ኢንተረስትድ እያደረግነው ቲክቶክን እንዴት ዩዝ ማድረግ እንችላለን? እነዛ አይነት አጋጣሚዎች አሉና እነሱን ኡማው እንዴት ነው ማስተማር የምንችለው? በአብዛኞቹ አሁን የምናውቃቸው ቲክቶከሮች እንዴት አድርገው ፕላትፎርሙ መጠቀም እንደሚችሉበት ራሱ አያውቁትም። ላይቭ ላይ ልክ ሲገቡ ላይቭ ምንድነው፣ እንዴት ነው ላይቭ እንትን የምናደርገው፣ ማኔጅ እንዴት ነው የምናደርገው ምናምን የሚሉትን አያውቁትም። ግን ቲክቶክ ላይ በጣም ብዙ ታይማቸውን አሳልፈው የሆነ ኮሚኒቲ ገንብተው የሆኑ ሰዎች እነሱን እየተከተሏቸው ነው። እና አሁን እነዚህ ሰዎች ቢያንስ ራሳቸውን በሆነ ነገር ማብቃት አለባቸው ብዬ አስባለሁ። ምክንያቱም እዛ ጋር የሚከተልህ ሰው ቲክቶክ ላይ ልክ ቁጭ ሲል ላይቭህን ማኔጅ ማድረግ የማትችል ከሆነ ቪዲዮ ፖስት ስታደርግ ቪዲዮ ጥራት ሊሆን ይችላል፣ ኤዲቲንግህ ሊሆን ይችላል፣ የተለያዩ ነገራቶችን ማኔጅ አድርገህ ፖስት የማታደርግ ከሆነ አንተ የሚከተልህ ሰው አንተ ጋር እንዲቆይ ያደረግክ አይደለም እና ወደ ሌላ ቦታዎችም እየገፋቸው ነው ያለውና እነዛን ነገራቶች ቲክቶከሮች ማለት ነው ቢያስተካክሉ በጣም ኸይር ነው ብዬ አስባለሁ። ለምሳሌ አሁን ኖርማል ዓለማዊ የሆነ ነገር የሚሰሩ ሰዎች ቲክቶከሮች ካያቸው ካሜራቸው በጣም ጥራት አለው ሲሰሩበት፣ ቪዲዮአቸው በጣም ጥራት አለው የተጠናበት ነገር ነው የሚሰሩት። ላይቭ ላይም ሲገቡ በዛው ልክ ነው እንትን የሚሉት። ሰዎችን መሰብሰብ ችሏል እዛ አካባቢ ጋር ያው እንትኑም አለ ሌሎችም ነፍስያ ምናምን አንድ ላይ ሰዎች እዛ ጋር እንደሚያማሙቁ ማለት ነው። እዚህ ጋርም ደግሞ እንዲያመጣ ማድረግ የምንችለው እኛ ራሳችን የምንጠቀምበት መንገድ ጥራት ባለው መንገድ ብናደርገው ከኔም ጀምሮ ማለት ነው የተሻለ ኡማ ማፍራት እንችላለን። ሌላው ደግሞ ቲክቶክ ላይ ቁጭ ስንል በምን አይነት መንገድ ነው? በተለይ ደግሞ ላይቭ ደግሞ ሲሆን አንድ የወጣ ከአፍ የወጣ ቃል የተወረወረ ቀስት አይመለስም ማለት የተባለው ቲክቶክ ደግሞ ከሆነ ማጥፋት ከፈለገ ያጠፋል ቲክቶክ። ምክንያቱም አንተ የምታወራው ነገር አይመለስም፣ በቃ ኦሬዲ ለሰዎች ተላልፏል። ቪዲዮ ቢሆን ኖሮ አይተው ይሄ ትክክል አይደለም እያልክ ቆራርጠህ ማውጣት ትችላለህ። ያ ግን ላይቭ ላይ ስለሆነ ደግሞ በጣም ጥንቃቄ ያስፈልጋል። አንዳንዴ ሰዎች ስሜታዊ ሆነው ያልተገባ ነገር ይናገራሉ፣ ስለማያውቁት ነገር ይፈተፍታሉ። አንዳንዴ ደግሞ ኮሚኒቲው ልክ ኡማው ሲበዛ በጣም የታዘብኩት ነገር ምንድነው ሰው ሲበዛ መጀመሪያ ላይቫቸው ላይ ወይ 30 40 ሰው ነበር የሚቀመጠው 100 200 300 እየሆነ ሲመጣ ያ ኮሚኒቲ ለካ እየሳብኩት ነው ብሎ በጣም ስሜታዊ ሆነው ዝነኝነታቸው የሚገዛቸውም ሰዎች አሉና ዝነኝነት የሚገዛውም ሰው ከሆነ የሚመራህ ከሆነ ዝነኝነትህ በጣም መጥፎ ነው። አንተን ገደል ውስጥ ነው መጨረሻ ላይ የሚከተህና ለቃላቶቻችን በጣም በነጠነቀቅ ኸይር ነው። ላይቭ ላይ እንዳልከው ሰው በደንብ እንዲበዛላቸው ላይቫቸውን አውቀው ከመሰዳደብ የሚጀምሩ ሰዎች አሉ። እንደዚህ ነው የታጋጣሚ አለ። ምናልባት በሰሙን ስለተፈጠረው ነገር አሁንም በድጋሚ ላንሳለህና ምን ተሰማህ ግን አንድ ቲክቶክ ላይ እንዳለ ሰው ፕላትፎርሙን እንደሚጠቀም ሰው እንደዚህ አይነት ነገሮች ስክሮል ስታረግ ስታይ ምን ተሰማህ? ንጽጽር አካባቢ ያሉ ወንድሞችም አሉና ምን አይነት ነገር ነበር የነበረው? እስኪ ብትነግረኝ ደስ ይለኛል። ሐቂቃ ለመናገር ግለሰቡን እኔ ብዙ ማላቀው አልከታተላቸውም። እኔ አንድ ሰው ካልተመቸኝ ኖት ኢንተረስትድ እለዋለሁ። ከዛም በኋላ የዛ ሰው የቪዲዮ መልሶ አይመጣልኝም። የሆነ ጊዜ መጀመሪያ አካባቢ ላይ ከአንድ ንጽጽር ከሚሰራው ወንድማችን ጋር ለ6 ሰዓት ናን አካባቢ ላይቭ ላይ ውይይት ሲያደርግ ነበር የሚባለው ግለሰብና የዛ ሰዓት ላይ ብቻ አንድ የተከታተልኩት። ከዛ በኋላ ኖት ኢንተረስትድ ቢ ሰው አይመጣልኝም፣ በደንብ ማላቀውም ነበር። አሁን ግን ሙስሊሙ ሰው ሁሉም ቲክቶከሮቹ በሱ እንደዚህ ያሉ ልክ ሲሰሩ እያያሁት ነበርና ሰውየው እንደዛ መናገሩ በጣም ትክክለኛ ያልሆነ ነገር ነው የተናገረው። ነገር ግን የኛም ሰዎች ቲክቶክን መጠቀም አልቻሉበትም። ጉዳዩ በጣም እንዲዳረስ ያደረጉትም የኛም ሰዎች ናቸው። ቲክቶክ ላይ ገብተን ለምሳሌ እኔ አንተ የሆነ ነገር ተናገርከኝና ያ የተናገርከኝ ነገር ትክክል አይደለም ብዬ ላንተ ኮሜንት ጽፍልህ ቲክቶክ የሚረዳው ሳፖርት ያደረኩ እንደሆነ ነው እንጂ እየነቀፍኩት እንደሆነ አይደለም የሚረዳው። እኔ አንተ የምትናገረው ነገር አንተ ፖስት ያደረከው ነገር ትክክል አይደለም ለማለት ገብቼ ሪፖርት ሳደርገው ነው ቪዲዮ እይታው እንዲቀንስ ወይም ደግሞ ቲክቶክ ሪሙቭ ማድረግ አለብኝ ብሎ ሪሙቭ የሚያደርገው። ገብቼ ኮሜንት ካደረኩለት ሙሉ ደቂቃውን ካየሁለት አረ ጓደኞቼ እዩ ደግሞ ብሎ ሼር የሚያደርጓሉ። ሼር ሳደርግለት ቲክቶክ የሚረዳው በምንድነው ሳፖርት ያደረገው ነው ይሰውዬ እንደዛ ብሎ ስለሚረዳው በደንብ አድርጎ ደግሞ ቲክቶክ ያዳርሰውና ጉዳዩ ቫይራል እንዲወጣ ያደርገዋልና በጣም ጥንቃቄ ያስፈልጋል። እንደዚህ አይነት ነገራቶች ልክ እንትን ሲሉ ስናያቸው ሼር ማድረጉ ትርጉም የለውም። የሌላን ሰው አይምሮ ከመበጥበጥ ሌላ ምንም ትርጉም የለውም። ሪፖርት ያደረግን ኃላፊነታችንን ከተወጣን በጣም ቀላል ነው። እንዴት ሪፖርት ማድረግ እንዳለብን ደግሞ ቴሌግራም ቻናላችን ላይ በተከታታይ ቪዲዮዎች ሰርተናልና እዛ ላይም ደግሞ ማየት ትችላላችሁ። በጣም ቀላል ነው ሪፖርት ማድረጊያ መንገዱ እና አሁን ዛሬ አንድ ግለሰብ ነው የተነሳው፣ ተራ ግለሰብ ነው። ግን ነገ ከነገ ወዲያ ደግሞ እየበዙ ሲመጡ እነዚህ ሰዎችን ሼር ያደረግን ወይ ደግሞ ኮሜንት ላይ ገብተን እነሱን ትክክል አይደለም እንዴት ነብያችንን እንዴት ዲናችንን ያን ከመንናገር ሪፖርት ካደረግነው በጣም በቀላሉ
ቀላል መፍትሄ እጃችን ላይ አለ። ግን ገብተን እንትን የምናደርግ ከሆነ ቲክቶክ በቃ በጣም ብዙ ሰዎች ወደውታል ማለት ነው እያለ ሼር ያደርጋል። ምን ተፈጠረ? በቅርቡ ላይቭ ገባ አሉ ሰውየው ይሄ ሰሞኑን እንትን ያለበትና 30,000 ሰዎች ነበር ቁጭ ብለው ሲከታተሉት የነበረው ብለው ነገሩኝ። እዛ 30,000 ሰዎች ውስጥ ግማሹ ሙስሊሙ ማህበረሰብ ነው። ቲክቶክ እዛ ጋር የሚረዳው ምንድነው ብዙ ሰዎች ይሄን ሰው እየለካ ወደውታልና ላይቭን በደንብ ማስተዋወቅ አለብኝ ብሎ ነው። ግን እዛ ጋር ቁጭ ብለው እነዚህ አሁን 15,000 ሰዎች ከሆኑ ራሱ 15,000 ሰዎች ሪፖርት ቢያደርጉት ነው እንኳን ላይቭ አይደለም ድራሹ የሚጠፋ ነበር የዚህ ሰውዬ ማለት ነው። እና በጣም አጠቃቀማችንን ካወቅነው ቲክቶክን ከፍ ለማለትም ይጠቅመናል፣ አንድነታችንን ለማጠናከር ይጠቅመናል። ካላወቅንበትም ደግሞ ለመጥፋትም ደግሞ ዋነኛው ነገር እሱ ነው። አይተው ከሆነ የፍልስጤም ጊዜ ላይ አሜሪካ እንደዚህ እንድትንኮታኮት ያደረጋት የነበረው ዋነኛው ነገር ቲክቶክ ነበረ። በጣም ብዙ ነገራቶች እየወጡባት የነበረው በቲክቶክ ነበርና ቲክቶክን ከተጠቀምንበት በጣም እንትን ነው። ፈርተውትም ነበር ሊያጠፉትም ነበርና ቲክቶክ በጣም ከባድ መሳሪያ ነው። አሁን አንተ ላልከው እኛ መጥፎ ነገር ስናይ ወይ አጌኒስት ነገር ስናይ ሪፖርት አድርገን የምንቃወምበትን ሲስተም ሌሎች የኛን አሪፍ የሚሰሩትን ሰዎች በማጥፋት ይጠቀሙበታል። የራሳቸው ኮሚኒቲ ያላቸው እነዚህ ኮሚኒቲዎች ከኛ ውስጥ ደህና የሚሰራውን ሰው ጠብቀው ደግሞ እሱ ላይ ሪፖርት በማድረግ የሱን ቲክቶክ ወይ ደግሞ የሱ ሌላ ፌስቡክም ዩቲዩብም አካውንት ካለው በማዘጋት ደግሞ በእንደዚህ አይነት ነገር ይረባረባሉ። እንዳልከው እኛ ጋር አጠቃቀሙ ላይ በደንብ ጥንቃቄ ልናደርግ ይገባል። ይሄ መልእክታችን ነው። ተመልካቾቻችን ከኡመር ጋር በጣም ጥሩ ቆይታ እያደረግን እንገኛለን። ቅድም ፋይል እያወጣን ነበር፣ የእድሜ ፋይል እያወጣን ነበር። ወደ ዘይድ ኢብኑ ሳቢት የቁርአን ማህበር እንመለስ ወደ ኋላና እኔ የአፍሪካ ቲቪ ጋዜጠኛ እያለሁ አንተ የ10 ዓመት ልጅ እያለ እኛ ዘይድ ኢብኑ ሳቢት የትኛው ማዕከላችሁ እንደሆነ አላቅም ልንቀርጻችሁ መተን ነበርና እኔ አሁን ቪዲዮውን ስካይ አላመንኩም ወይ እድሜ መጣራት አለበት። የመርከዝ ቆይታ ምን ይመስል ነበር? በምንድን ነው የተጠናቀቀው ዘይድ ኢብኑ ሳቢት የነበረው ቆይታ? ያው ዘይድ ኢብኑ ሳቢት ልክ ስንገባ አሁን አይታው ከሆነ የዓለም አቀፍ ቁርአን ውድድር ምናምን ያዘጋጁ በጣም ትልቅ ደረጃ ደርሰዋል። ያኔ ግን አንድ በኪራይ ቤት ነበረ ቁርአን ውድድር ነበር። የመጀመሪያ ባች ነበር እዛ ቁርአን ስንቀራና ለሂፍዝ ነበር እዛ ይገባነው። አልহামዱሊላህ አንድ አመት ከግማሽ አካባቢ ሐፍዘን ወተናል እዛ ማለት ነው። ከብራ ዘርጋ ነበር ይገባነው። ያው ልክ በ10 አመት አካባቢ ነው ጨርሰን የወጣን የነበረው። የመርከዝ ላይፍ እዛ መድረሳ የነበረው ላይፍ በጣም ሰፊና ረጅም ነው። ዲቴል ከገባንም ሰዓቱ ላይ በቃ ድራሱ ይችላል። የሚተላለፍ ፕሮግራም ነበር የቴሌቪዥን ፕሮግራምና እዛ ላይ ከሚቀሩት ተማሪዎች ውስጥ ነበር ካንተም? አው ለሁለት ቀረጻ ነበር ያን የመጣን የነበረው። ከዛም አንደኛው ቀረጻ ላይ ገብቻለሁ አስተውሳለሁ። ጥግ ጋር ነበር የተቀመጥኩት አስተውሳለሁ። ነጫ ማይማ ነገር አድርገን ኡስታዝ እያስቀሩን እኛ ተከተለን ይቀርም አስተውሳለሁ። ቪዲዮንም አፍሪካ ቲቪ ላይ ተለቆም አይቼዋለሁ መስለኝ ያኔ። ይሄ ነገር ይመረመራል። ለማንኛውም ወደ ኋላ ተመልሰን እንመረምረዋለን። እንዴት ነው አሁን ቀደም ስለ ካሊግራፊ ሞክራለሁ ምናምን እያልከኝ ነበረ። ከቲክቶክ ህይወት ውጪ ያለው ህይወትህ ምን ይመስላል? ምን ላይ ነው ያለው? እሱን ነገር አሁን ያለሁበት ዩኒቲ ገርጂ ዩኒቲ የ3ኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። ከቲክቶክ ውጪ አንደኛ በትምህርት ላይ ነው ያለሁት፣ ሁለተኛ ደግሞ ኮሚኒቲዎችን አሁን እየሰበሰብኩኝ ነው የሚገኘው። ያው ከቲክቶክም ያገኘኋቸው ከቲክቶክ ውጪም ያገኘኋቸው ከዚህ በፊትም ቲክቶክ ሳልጀምርም አልহামዱሊላህ ኻዲሞችኛ ጋር በጣም ብዙ ጓደኞች አሉኝ መኻደም ይፈልጉ ማለት ነውና በግራንድ ኢፍጣር ሊሆን ይችላል በምርኩዝ ከ5ኛው ምርኩዝ ጀምረን አልነበርንበት በተለያዩ ፕሮግራሞች ላይ የኺድማ ሰዎችን እንትና በየቦታዎች ላይ ኺድማ ስራዎች የስቴዲየሙ የቁርአን ውድድርም ሙሉ ያንተ ተማሪዎች ወይ ያንተ ጓደኞች ነበር? የስቴዲየም የቁርአን ውድድር ላይም በዛ ላይም በተለያዩ የእንትን ፕሮግራሞች ላይ የኺድማ ሰዎችን ያንሰራፋን እንሰራለን። ደስ ይለኛል መኻደም በጣም ነው ወደው ቁጭ ማለት አልወድም። የሆነ እንትን ራስ ሰርግ ቦታ ነው ነገር ልክ ስጠራ ራሱ እንዴት ነው እንግዳ ነኝ ወይስ ሀዲም ነኝ የሚለው ዋናው ሐሳብ ቁጭ ማለት አልወድም። በጣም ነው ተለው በቃ ተነስቼ መስራት ነው። ያበዚህ የሆነ እንትን ውስጥ በቃ ዝምተኛም ስለሆንኩኝ ምናምን ቁጭ ልክ ቁጭ ስል በቃ የሆነ ይደብረኛል። ግን ተነስቼ ግን ከሆነ ስራዬን ብቻ ነው የምሰራው። በቃ ሰዎችን ማስተናገድ ሆቢዬም ስለሆነ ማለት ነው ያንን ነገር ማድረግ ደስ ይለኛል። እንትን ይባላል ነፍስያ የምትጠላውን ነገር እና ነፍስያ የምትወደውን ነገር ምረጡ ይባላል። ዳዋ ምናምን ስትወጣ እንደዛ ነው የሚባለውና ኺድማ ነፍስያ የምትጠላው ነገር ነው። ከዛ ነፍስያ የምትጠላውን ነገር መውደድ ወይ ደግሞ እሱን አደርጋለሁ ብሎ ማለት በጣም የተዋዱ ትልቁ ምልክት ነውና
የምትካድሙ ወንድሞች እህቶች አላህ በረካ ያድርጋችሁ ነው የምንለው። ወደ ዘይድ ኢብኑ ሳቢት መለስ ስንበል ወይ ደግሞ አንተ ቲክቶክ ላይ ከምታቀርባቸው ቲላዋዎች ውስጥ ቆንጆ ለረመዳን የሚሆን ቆንጆ ቲላዋ ትቀራለናለህ። ግን ማጠቃለያ እንዲሆነን ምን እናደርጋለን? ረመዳናችንን የተወሰኑ ቀናቶች ነው ወደ 5 ቀን ምናምን ገደማ ነው የሚቀረንና እነዚህን ቀናቶች እንዴት እንጠቀማቸው የሚል የወጣት የኡመር መልእክት ታስተላልፍልንና ቲላዋውን ታስተምጠናለህ። ያው ቀናቶቹ በጣም አጭር ስለሆኑ ካሁን በኋላ ያሉት በጣም ትንሽ ጊዜያቶች ነው ያሉትና እነሱን መጠቀም አለብን ብዬ አስባለሁ። አሁን ልክ እንደዚህ ስትል መች ነው ትላንትና ወይ ከትላንት ወዲያ ከጓደኛዬ ጋር ተደዋውዬ እያወራሁ ነበርና አስበዋል። አሁን የረመዳን ጊዜያቶች እየወጡ ነው። በቃ ትንሽ ቀናቶች ነው የሚቀሩት። ከዛ በኋላ ምን አይነት ላይፍ ነው የሚኖረን ግን ምናምን ብዬ ጠየቅኩት። ይህን ሳንጠቀምበት ራሱ ረመዳንን እንደዚህ ሳንጠቀምበት በመውጣቱ ከደበረን ከወጣ በኋላስ ደግሞ ምን አይነት ህይወት ነው የሚኖረን ብዬ ጠየቅኩትና በቃ አንተ አትረብሸኝ አሁን አይምሮዬን አትበጥብጠው ብሎ ነው የመለሰልኝ። ሀቅ ለመናገር ረመዳን ሲወጣ ማይደብረው አለ ብዬ አላስብም። በጣም ነው የሚደብረው። ነገር ግን አሁን ያለችውንም ጊዜ መጠቀም አለብን። ለዛም ሲባል ቁርአን በመቅራት ዋናው ነገር ቁርአን መቅራት ነው። ሁለተኛ ደግሞ ኢትቆሚነናር አስሩ የኢትቆሚነናር ጊዜዎች ስለሆኑ ደግሞ ተሐጁዳችንን በደንብ አጠናክረን እየሰገድን ከቁርአን ጋር ያለን ትስስር መጨመር አለብን ነው። ሌላ ምናልባት ቁርአን ማይቀሩ በተለይ አሁን በቅርቡ የተዋወቅኳቸው ሰለምቴ እንትኖች አሉ። አይታችሁ ኢትዮ ሪቨርተስ የሚል ቲክቶክ አካውንት ከፍተው ቁርአን መቅራት በአብዛኞቹ አይችሉም። ግን እናንተ ራሱ ቢሆኑ ቁርአን ከፍታችሁ ወይም በዩቲዩብ ሊሆን ይችላል ወይ የተለያዩ እንትኖች ላይ እነሱ በመስማት ራሱ መንቀሳቀስ ትችላላችሁ። ማን በምትችሉ በአማርኛ በምንም በነዛም እያነበባችሁ ራሱ ብቻ ከቁርአን ጋር ያለን ትስስር ቢጨምር ኸይር ነው ብዬ አስባለሁ። ሌላኛው ደግሞ አላህ ካለ 2 የቁርአን ኺትማ ፕሮግራሞችን ለ48 ሰዓት የሚቆይ የቁርአን ኺትማ ፕሮግራም ኢንሻአላህ እናዘጋጃለን። አላህ ካለ ማክሰኞ ቀን ነው የምንጀምረው። በሴቶች ነው የምንጀምረው። መጀመሪያ ሴቶች መጀመሪያ ማኔጅ የሚደረገው ሙሉ በሙሉ በሴቶች ከጧት ጀምሮ የት ነው የሚካሄደው? ቲክቶክ ላይ ነው የሚካሄደው። ሴቶች ይጀምራሉ። በዚህ አጋጣሚ መቅራት የምትፈልጉ መሳተፍ እንፈልጋለን የምትሉ ሴት እህቶች ካላችሁ ማክሰኞ ቀን ኢንሻአላህ ከሱብሂ ሰላት በኋላ እንገናኝ ኡመር ሚዲያ ላይ። በእነሱ ይጀምሩና ቀን ሙሉ እየቀሩ ማታውንም እየቀሩ አንድ ላይ ያሳልፋሉ። ልክ እነሱ ከጨረሱበት ሰዓት ጀምሮ ደግሞ ወንዶች ደግሞ ከእንደገና ገብተን ኢንሻአላህ ቁርአን ቀርተን በ48 ሰዓት ውስጥ ቁርአንን 2 ለማክተም አስበናል። አላህ ካለ ኢንሻአላህ እስቲ አላህ ያሳካው ኸይር። ቲላዋውን ከማዳመጣችን በፊት የኡመር ሚዲያ የቲክቶክ አካውንት ወደ 92000 ተከታዮች ገደማ ነው ያሉት። ገብታችሁ አንዳንድ ስራዎቹን ማየት ትችላላችሁ። ከሱ ጋር መወዳጀትም ትችላላችሁ። ቲላዋውን አዳምጠን እንሰነባበታለን። ሌሎች የሞዳ ዝግጅቶችም ስላሉ ወደ እነሱ እናመራለን። እባክህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان سبحانك اللهم وبحمدك إن شاء الله صدق الله العظيم صدق رسوله الكريم ተመልካቾቻችን ከእንግዳዬ ጋር የነበረኝ ቆይታ ይህን ይመስል ነበር። ኡመር ስቱዲዮአችን ድረስ እንግዳ ሆነ ስለተገኘ ስለመጣ በአላህ ስም ከልብ እናመሰግናለን። ይልመድብህ ብለናል። ተመልካቾቻችን ሌሎች የሞዳ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።